ሃይ ቤተሰብ እንዴት ናችሁ? ሰሞናዊና ወቅታዊ የሆኑ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ይህንን ቻናል ሰብስክራይብ በማድረግ የደወል ምልክቷን በመንካት ሁሉም መረጃዎቹ በየጊዜያቶቹ እናንተ ጋር እንዲደርሳችሁ ማድረግ ትችላላችሁ። ዛሬ ይዤላችሁ የመጣሁት በዘማሪ ይትባረክ ቀለበት ማድረጉ ጋር የተያያዙ ነገሮች አንዳንድ ነገሮችን የምናይበት ይሆናል። እሱም ደግሞ በአንደኛ ደረጃ ነቢይ ሄኖክ በዚህ በይትባረክ ታምሩ በሽምግልና መካከል የተፈጠሩ አንዳንድ ነገሮችን፣ በሁለተኛ ደረጃ ደግሞ ታዋቂ ዩቲዩበር የነበረው ባቢ የተባለው ግለሰብ የልጅቷ ጓደኛ ፍቅረኛ በመሆኑ ምክንያት የተፈጠሩ አንዳንድ ክፍተቶችን ዛሬ የማሳያችሁ ይሆናል። ሌላኛው ደግሞ አስጊ ዳንዳሾው እንደገና በዚህ ምክንያት እንደገና ይሆንና እኔ ሴቶች አያፈቁም ስል በምክንያት ነው በማለቱ እንደገና በማህበራዊ ሚዲያው ላይ እንደገና ይህንን ሀሳብ በመግለጹ ዓለም በዚህ ሰዓት ጉድ እየተሰኘ ይገኛል። ይሄ ልክ ነው አይደለም? ሴት ልጅ አታፈቅርም፣ በፈንታውም ወይ ንብረትን ወይ ያለህን ነገር ነው የምታፈቅረው በማለት በማህበራዊ ሚዲያ ላይ አነጋጋሪ መሆኑ የምታወስ ሲሆን ይኸውና ይህንንም አስመልክቶ እኔ ያወራሁት ነገር እውነት ነው በማለት እንደገና ደግሞ መናገሩ የምታወስ ነው። ሌላኛው ታዋቂ ዩቲዩበር የነበረው ባቢ የልጅቷ እጨኛ ጓደኛዋ እንደሆነ ብዙዎች ይናገራሉ። አብዛኞቹ ደግሞ በሌላኛው መንገድ ደግሞ ማለት ቪዲዮ ለመስራት ሊሆንም ይችላል፣ እንደዚህ ላይሆን ይችላል በማለት የሚናገሩ ሲሆን ነገር ግን በአብላጫው ደግሞ የሚበልጠው ፍቅረኛዋ ነበረች፣ ለልጁ ፍቅረኛዋ ነበረች፣ እንደዚህ ማድረግ ከሷ አይጠበቅም በማለት የተለያዩ መረጃዎችን እያወጡ ይገኛሉ። ልጁ ባቢም ዩቲዩበሩ የተለያዩ ቪዲዮዎችን በመልቀቅ ማህበራዊ ሚዲያዎችን እንደገና ሰው እንዲያይ ያደረገ በመሆኑ ሰሞናዊ መረጃ እና በሰሞኑ የተፈጠረው ይህ ክስተት በብዙዎች ዘንድ ቁጣ እና ንዴት አስነስቷል። ግማሹ ማህበረሰብ እንዴት እንዲህ አይነት አሳፋሪ ተግባር ያደርጋሉ በማለት ሲሆን፣ ግማሹ ማህበረሰብ በመጀመሪያ ደረጃ ከዩቲዩበሩ ባቢ ከሚባል ግለሰብ ጋር ብዙ አይነት ህይወት ያሳለፈች ነች በማለት ብዙ ጉዳይ ላይ ይህንን አስመልክቷል እያነሱ ይገኛሉ። አርቲስቱ ደግሞ አስጊ ዳንዳሾው እኔ ያልኩት ልክ ነበረ በማለት ሴቶች ወንዶችን አያፈቅሩም በማለት እንደገና አሳወቀ። ይሄ በእንድ እንዳለ ደግሞ ሽምግልና ወደ ቤተሰቦቹ ከተላኩት መካከል አንዱ ነቢይ ሄኖክ ነው። ሰው እንደዚህ ባለ ሁኔታ እንደዚህ ባልተግባባበት እሱ እንዴት ሽምግልና ውስጥ ይገባል በማለቱ አንደኛ በማህበራዊ ሚዲያ ብዙዎቹ የሚያውቁት ነቢይ ሄኖክ የተባለ በዚህ ጉዳይ በመግባቱ ብዙዎቹ ቅሬታ እያስነሱ ይገኛሉ። ህዝቡ በተወዛገበበት እንዴት ጣልቃ ይገባል የሚለውን አሰምቷል። አንደኛው ባቢ የተባለው ዩቲዩበር በተደጋጋሚ ቪዲዮችን የለቀቀ በመሆኑ በነገሩ ላይ እነሱ አለመግባባቱንና በተፈጠረው ነገር ባቢ ደስተኛ አለመሆኑን በዚህ ልናይ እንችላለን።